ሰላም ጤና ይስጥልን ክቡራን ተመልካቾች ከሐረሪ ቴሌቪዥን የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር ሊንሽ መልስ ነኝ። በቅድሚያም ክልላዊ ዜናዎች። የሐረሪ ክልል ብልጽግና ፓርቲ ሰባተኛው ጠቅላላ ምርጫ ሰላማዊና ፍትሃዊ እንዲሆን የሚያስችል የውይይት መድረክ አካሄደ። መድረኩ በሀገር ደረጃ የተጀመረውን የዲሞክራሲ ስርዓት ግንባታ ይበልጥ ለማጎልበትና የብልጽግና ጉዞን ለማፋጠን ያለመ መሆኑ ተገልጿል። ፍቃዱ በላይ የሐረሪ ክልል ብልጽግና ፓርቲ ሰባተኛው ሀገራዊና ክልላዊ ምርጫ ሰላማዊ ዲሞክራሲያዊና ፍትሃዊ በሆነ መልኩ እንዲከናወን የሚያስችል የንቅናቄ ውይይት መድረክ በዛሬው ዕለት አካሂዷል። መድረኩ በሀገር ደረጃ የተጀመረውን የዲሞክራሲ ስርዓት ግንባታ ይበልጥ ለማጎልበትና የብልጽግና ጉዞ ለማፋጠን ያለመ መሆኑ ተገልጿል። መድረኩን የመሩት በሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጌቱ ወይሳ ባደረጉት ንግግር ምርጫው ለፓርቲም ሆነ ለሀገሪቱ የዲሞክራሲ ታሪክ ወሳኝ ምዕራፍ መሆኑን ገልጸዋል። ፓርቲው ባለፉት የለውጥ ዓመታት እንደ ሀገርም ሆነ እንደ ክልል በርካታ ዘርፈ ብዙ ስኬቶችን ማስመዝገቡን ያስታወሱት ኃላፊ ይህ ምርጫ የጀመርናቸው ስኬቶች ተጠናክረው የሚቀጥሉበትና ከህዝቡ ዳግም የስልጣን ውክልና የምንቀበልበት ታሪካዊ መድረክ ይሆናል ብለዋል። ብልጽግና ፓርቲ ሁለንተናዊ ብልጽግና በሚል መርህ በክልሉ በመሰረተ ልማት፣ በኢኮኖሚ ጥንካሬና በማህበራዊ ትስስር ያከናወናቸው ተግባራት ለህዝብ ታማኝነት ማሳያ መሆናቸውን በመድረኩ አንስተዋል። ምርጫው በሰላማዊ መንገድ መጠናቀቁ ፓርቲው የጀመረውን የሪፎርም ስራዎች ወደ ላቀ ደረጃ ለማሸጋገርና የህዝቡን የብልጽግና ፍላጎት ለማሳካት ወሳኝ መሆኑን ገልጸዋል። አቶ ጌቱ ወይሳ አክለውም ፓርቲው በምርጫው በህዝብ ታማኝነት ተመርጦ እንዲወጣ የሚዲያና ኮሚኒኬሽን ስራዎች በንቃት እንደሚከናወኑ ገልጸዋል። መድረኩ የዲሞክራሲ ባህል ከመገንባት ባለፈ አፍራሽ ኃይሎች መሬት ላይ ያለውን እውነታ በማዛባት ሊፈጠሩ የሚችሉትን የሐሰት ፕሮፓጋንዳ ቀድሞ ለመከላከል የሚያስችል አቅም መፍጠር እንደሚገባም ተጠቁሟል። በመጨረሻም የብልጽግና ፓርቲ አባላትና ደጋፊዎች እንዲሁም ህዝቡ የምርጫው በታላቅ ጨዋነትና በሰላማዊ ድባብ እንዲጠናቀቅ የበኩላቸውን ድርሻ እንዲወጡ ጥሪ ቀርቧል። በክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካል አቅም ግንባታ ዳይሬክተር አቶ አብዱማሊክ መሐመድ የመወያያ ሰነድ ያቀረቡ ሲሆን ከቤቱ ሰፊ ሀሳቦች ተነስቶ ውይይት ተደርጎበታል። ፓርቲ የያዛቸውን ታላላቅ ራዕዮች ለህዝብ በማስረዳት በሐረሪ ክልል በምርጫው ደማቅ ድል ለማስመዝገብ ዝግጁ መሆኑን በመድረኩ ማጠቃለያ ተረጋግጧል። በሐረሪ ክልል ባለፉት 9 ወራት ከ7600 በላይ ለሚሆኑ ዜጎች ቋሚ የስራ ዕድል መፈጠሩን የክልሉ ኢንተርፕራይዞች ልማትና ኢንዱስትሪ ቢሮ አስታወቀ። ቢሮው በዚህ ጊዜ ውስጥ የስራ ዕድል ተደራሽነትና ጥራትን ለማረጋገጥ ከ40 ሚሊዮን ብር በላይ ብድር ማሰራጨቱንና የንግድ ስርዓቱን ለማዘመን ሰፊ ስራዎች መከናወናቸውን ገልጿል። ቤተልሔም ደሴ ዝርዝሩ እንደሚከተለው ታቀርበዋለች። በሐረሪ ክልል ባለፉት 9 ወራት ተከናወኑ የተቀናጁ የስራ ዕድል ፈጠራ ተግባራት ከ7600 በላይ ለሚሆኑ ዜጎች ቋሚ የስራ ዕድል መፈጠሩን የክልሉ ኢንተርፕራይዞች ልማትና ኢንዱስትሪ ቢሮ አስታውቋል። የቢሮው ኃላፊ አቶ እስማኤል ዩሱፍ ባለፉት 9 ወራት የተከናወኑ ዋና ዋና ተግባራትን አስመልክተው በሰጡት መግለጫ በሀገር ውስጥና በውጭ ሀገር የስራ ዕድል ፈጠራ ረገድ ስኬታማ ውጤት መመዝገቡን ገልጸዋል። ከተፈጠረው ከ7600 በላይ ቋሚ የስራ ዕድል ውስጥ 48 በመቶ የሚሆኑት ሴቶች መሆናቸውን ጠቁመው ለስራ ፈጣሪዎችና ለኢንተርፕራይዞች የተሰጠው የብድር አቅርቦት ለውጤቱ መገኘት ትልቅ ሚና ማበርከቱን አብራርተዋል። ኢንቨስትመንት ከመሳብ አኳያ በዚህ ዓመት ትልቅ ስራ ተሰርተዋል። በአጠቃላይ ወደ 6.1 ቢሊዮን ካፒታል ያስመዘገቡ ኢንቨስትመንቶችን በዚህ ዓመት ፍቃድ ሰጥተናል። ከዛ ውስጥ ደግሞ ፍቃዳቸውን ኦልሬዲ ከመሬት ልማት ከተማ ልማት ጋር ተነጋግረን መሬት እንዲሰጣቸው ከማድረግ አኳያ ስራዎች የሰራ ያለበት ሁኔታ ነው ያለው። ወደ 56 አዳዲስ ኢንቨስትመንት ፍቃድ የተሰጠበት ሁኔታ ነው ያለው በዚህ ዓመት። የክልሉ ኢንቨስትመንት ሳቢነት ለማሳደግ በተሰራው ስራ ከ6 ቢሊዮን ብር በላይ ካፒታል ላስመዘገቡ ባለሀብቶች የኢንቨስትመንት ፍቃድ መሰጠቱን የገለጹት አቶ እስማኤል ግንባታቸው ሳይጠናቀቅ አገልግሎት ይሰጡ የነበሩ የገበያ ማዕከላት ግንባታቸው ተጠናቆ ለአገልግሎት እንዲበቁ መደረጉንም ተናግረዋል። የንግድ አገልግሎትን ዘመናዊና ቀልጣፋ ለማድረግም የንግድ ፍቃድ አሰጣጥ በዲጂታል ስርዓት እንዲደገፍ መደረጉን ገልጸዋል። ህገወጥ ንግድ ለመከላከል በተደረገ የተቀናጀ ክትትል በ1600 ህገወጥ ነጋዴዎች ላይ የተለያዩ እርምጃዎችን መወሰዳቸውን የጠቀሱት ኃላፊው የነዳጅ ስርጭት ፍትሐዊነትን ለማረጋገጥና ችግር በፈጠሩ 4 የነዳጅ ማደያዎች ላይ እርምጃ መወሰዱን ጠቅሰዋል። ከህገወጥ ንግድ ጋር ተያይዞ ያለው በጣም ሰፊ ስራዎች ተሰርተዋል። በተለይ ያለ ንግድ ፍቃድ የሚሰሩ አድራሻ ውጭ የሚነግዱ ዋጋ ጭማሪ ምርት የሚደብቁ ግብረ ኃይል ተቋቁሞ በየወረዳ ላይ ክትትል እየተደረገ የእርምጃ እየተወሰደ ነው ያለው። በተለይ አሁን ከነዳጅ ጋር ተያይዞ ያለው አለግባብ ዋጋ ጭማሪ በሚያደርጉ ሁሉም ምርቶች ላይ የተለየ ይሄንን እርምጃ እየወሰድን ያለበት ሁኔታ ነው። አጠቃላይ በህገወጥ ንግድ ላይ የተሰማሩትን ወደ 1611 የሚሆኑ ላይ የተለያዩ እርምጃ ወስደናል። ሰራራዊ እርምጃ ተወስደዋል ማለት ነው። የማዳም የነዳጅን ስፔሲፊካሊ ስናይ ደግሞ ከነዳጅ ጋር ተያይዞ በዓለም አቀፍ አሁን ከአሜሪካ እስራኤልና ከኢራን ጦርነት ጋር ተያይዞ ያው እጥረት በከፍተኛ ደረጃ የተከሰተበት ሁኔታ ነው ያለው። ስለዚህ እነዚህ የነዳጅ ምርቶች ላይ
ህጋዊ ስርዓትን ተከትሎ እንዲሄድ ከማድረግ አኳያ ያለንን ደግሞ በቁጠባ እንድንጠቀም ከማድረግ አኳያ ግንዛቤም ለማደያ ባለቤቶች ወደ 16 የሚሆኑ ባለቤቶች ላይ ሰፊ ውይይት አድርገናል። ከዛ በኋላ ደግሞ አላግባብ ነዳጅ ላይ ሲሸጡ የነበሩ ዋጋ ጭማሪ ባደረጉ 4 ማደያዎች ላይ እርምጃ ተወስደዋል። ሁለቱ ደግሞ ለ6 ወር እንዲታገድ የተደረገበት ሁኔታ ነው ያለው። ቀጣይ ደግሞ ሌሎችን አግባብነት ባለው መልኩ ትክክለኛውን ዋጋ መንግስት በተመነው እንዲሸጡ ከማድረግ አኳያ ክትትል እያደረግን ያለበት ሁኔታ ነው ያለው። ከዚህ በተጨማሪ የኑሮ ውድነት ለማረጋጋት ከ15 በላይ የቅዳሜ ገበያዎች እንዲቋቋሙ መደረጉን ገልጸዋል። በኢትዮጵያ ትምህርት ንቅናቄ አማካኝነት ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካት ረገድ በክልል ደረጃ አበረታች ውጤት መመዝገቡን የገለጹት አቶ እስማኤል በቀጣይም የተገኙ ውጤቶችን በማስቀጠልና ተግዳሮቶችን በትኩረት በመፍታት ረገድ በቁርጠኝነት እንደሚሰራም አረጋግጠዋል። የሐኪም ጤና ጣቢያ አገልግሎቱን ሙሉ በሙሉ ወደ ዲጂታል ስርዓት ማሸጋገሩ ለህብረተሰቡ ቀልጣፋ አገልግሎት መስጠት ማስቻሉ ተገለጸ። በጤና ጣቢያው ተገኝተው አገልግሎት ሲያገኙ ያነጋገርናቸው ተገልጋዮች በበኩላቸው የአሰራሩ መቀየር እንግልታቸው እንደቀረፈላቸውና ቀልጣፋ ሕክምና እያገኙ መሆናቸውን ገልጸዋል። ለጅዲዳ አህመድ ዘገባ በቴሌም ደሴ። በሐረር ከተማ በሐኪም ወረዳ የሚገኘው የሐኪም ጤና ጣቢያ አገልግሎቱ ዲጂታላይዝ በማድረግ የተገልጋዮችን እንግልት መቀነስ የሚያስችል ስራ እያከናወነ ይገኛል። በጤና ጣቢያ ተገኝተው አገልግሎት ሲያገኙ ያነጋገርናቸው የህብረተሰብ ክፍሎች እንደገለጹት ጤና ጣቢያው የአገልግሎት አሰጣጡን በዘመናዊ ቴክኖሎጂ ማስደገፉ ቀደም ሲል ገጥሟቸው የነበሩ በርካታ የአሰራር ችግሮችና እንግልቶችን እንደፈታላቸው ተናግረዋል። ተገልጋዮች በቀጣይ ቴክኖሎጂ ይበልጥ ተጠናክሮ እንዲቀጥልና ለሌሎች ተቋማትም አርአያ እንዲሆን ያላቸውን ተስፋም ገልጸዋል። ሁሉንም መረጃ በኮምፒውተር ማስተላለፋቸው ደስ ያሰኛል። አገልግሎታቸው ጥሩ ነው። እኔ ድንገተኛ በሽተኛ ይዤ ነበር የመጣሁት። ቅድሚያም ተሰጥቶኛል። ስለዚህ በዚህ መልኩ እንዲቀጥሉ መልእክቴን አስተላልፋለሁ። አካኑመት ከትፉ ፈንዳምሰን ደበርሳፊ ሙጫንት ያመገና ዳሜረ ማተላማ መሰተፋ ላፉሪ የቤተሰብ ምጣኔን ከ2 ከ3 እስከ 4 ዓመት መጠቀም አለብን። ልጆች አንዱ በሌላው ላይ በፍጥነት መወለድ ሳይሆን በልዩነት መውለድ ይኖርብናል። ለዚህም ጥሩ አገልግሎት እያገኘን እንገኛለን። ጆለከኛስ ዘናጀ ጉዳታ ኑትሌ አፍራን ባፈና መታከኛ ይገጭቃ የጤና ጣቢያው ስራ አስኪያጅ አቶ ሲሳይ ሸዋንቅጣው በበኩላቸው ህብረተሰቡ የጠቀሰውን የፍጥነትና የጥራት ለውጥ ለማምጣት አገልግሎቱን ሙሉ በሙሉ ወደ ዲጂታል ስርዓት ማሸጋገራቸውን ተናግረዋል። ለዚህም ይረዳ ዘንድ ለጤና ባለሙያዎች አስፈላጊው ስልጠና ተሰጥቶ ወደ ስራ መገባቱን ጠቁመዋል። ዲጂታላይዜሽኑ ሙሉ ለሙሉ ግቢውን የማድረግ ጉዳይ ላይ ነው እና አሁን ድረስ ሁሉም ሰርቪስ ፖይንቶች ላይ ያሉ ለምሳሌ የእናቶችና ህጻናት ፋርማሲ ላይ አልነበረም ነበር። ከቴሪያጅ ጀምሮ ወይም ደግሞ በሽተኞች ሲመጡ ገና ቴሪያጅ ገብተው ልየታ ተደርጎላቸው ከዛ ካርድ ያወጣሉ። ከዛ በየህክምናው ቦታ ለክትባት የምትመጣም ልትሆን ትችላለች፣ ለወሊድ የምትመጣም፣ ለቤተሰብ እቅድ አገልግሎት የምትመጣም፣ ለእርግዝና ክትትል የምትመጣም ከሆነች እያንዳንዱ ፔፐር ወይም ደግሞ ወረቀት አልባ የሆነ አገልግሎት ነው እየሰጠን ያለ ነው ማለት ነው። ስለዚህ እነዚህ ሰዎች በአጠቃላይ በየቤቱ ውስጥ በሚሄዱበት ሰዓት ላይ የራሱ የሆነ ኮምፒውተር በየቤቱ አመቻችተን አስቀምጠናል። የሰለጠነ ባለሙያ ነው። ይሄንን ለመተግበር መጀመሪያ ማንፓወር ያስፈልጋል። አገልግሎቱ ዲጂታል መሆኑ የወረቀት አልባ አሰራርን ተግባራዊ ለማድረግ ከማስቻሉም በላይ ከዚህ ቀደም ይባክን የነበረውን የመንግስት ሀብትና ንብረት በከፍተኛ ሁኔታ መቀነስ መቻሉን አቶ ሲሳይ አስረድተዋል። ይህም የጤና ባለሙያዎችን የስራ ጫና በማቃለል ረገድ ትልቅ ሚና እየተጫወተ እንደሚገኝ ገልጸዋል። ጤና ጣቢያው በተለይ ለእናቶችና ህጻናት ጤና ልዩ ትኩረት ሰጥቶ እየሰራ መሆኑንና አዳዲስ የላቦራቶሪ መሳሪያዎች ተሟልተው ወደ ስራ መግባታቸውን ተናግረዋል። በጤና ኤክስቴንሽን ደረጃ ኬሚስትሪ ማሽን አለ። ኦልሞስት እኛ ጋር 10 አይነት ቴስት አለ። በኬሚስትሪ ማሽን 10 አይነት ቴስት አገልግሎቱ እየሰጠን ያለ ነው እና እሱ አለ። ሌላኛው እናቶች ኤችአይቪ ፖዚቲቭ ከሆኑ በኋላ ልጆች ሲወልዱ በፊት 3 ወር 4 ወር ይቆይ ነበር የልጆቻቸውን ውጤት ለማወቅ። አሁን ግን ቴስቲንግ ፖይንት እዚሁ የዲቤስ ቴስቲንግ ፖይንት በማድረጋቸው እዚሁ ላቦራቶሪያችን ላይ እናትየው በ90 ደቂቃ የልጇን ውጤት አውቃ እንድትሄድ እያደረግን ያለ ነው። በቀጣይም የጤና ጣቢያውን የፋይናንስ አሰራር ዲጂታል ለማድረግ እቅድ የተያዘ ሲሆን ይህም ተገልጋዮች የህክምና ክፍያዎችን በቀጥታ በቴክኖሎጂ አማራጮች እንዲፈጽሙ በማድረግ የግልጽነትና ተጠያቂነት አሰራርን ይበልጥ እንደሚያጠናክር ተመላክቷል። ክቡራን ተመልካቾች ከሐረር ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ተሸጋግረናል።
የናፍጣ ነዳጅ አቅርቦት መጠን ከዛሬ ጀምሮ ከመካከለኛው ምስራቅ ጦርነት በፊት ወደ ነበረበት እንዲመለስ መደረጉን የገንዘብ ሚኒስትር አህመድ ሺዴ አስታወቁ። በተመሳሳይ ዜና የነዳጅ ኮንትሮባንድን መከላከል የኢኮኖሚ ሉዓላዊነትን የማስከበር ጉዳይ ነው ሲል የመንግስት ኮሚኒኬሽን አገልግሎት አስታውቋል። እኚህና መሰል ሀገር አቀፍ ዘገባዎች በተከታይነት ይቀርባሉ። የናፍጣ ነዳጅ አቅርቦት መጠን ከዛሬ ጀምሮ ከመካከለኛው ምስራቅ ጦርነት በፊት ወደ ነበረበት እንዲመለስ መደረጉን የገንዘብ ሚኒስትር አህመድ ሺዴ አስታውቀዋል። የገንዘብ ሚኒስትር አህመድ ሺዴ ወቅታዊ የዓለም ነዳጅ ሁኔታን በማስመልከት ለመገናኛ ብዙሃን ማብራሪያ ሰጥተዋል። የገንዘብ ሚኒስትሩ በማብራሪያቸው ከጦርነቱ በፊት የናፍጣ ነዳጅ አቅርቦት በቀን 9 ሚሊዮን ሊትር እንደነበር አስታውሰዋል። ከጦርነቱ በኋላ የናፍጣ አቅርቦት በግማሽ ቀንሶ አቅርቦቱ ወደ 4.5 ሚሊዮን ሊትር ዝቅ ብሎ እንደነበረም ገልጸዋል። መንግስት ጦርነቱን ተከትሎ በወር እስከ 20 ቢሊዮን ብር ድጎማ እንደሚያደርግ በመጥቀስ አጠቃላይ የድጎማ ክምችቱ 300 ቢሊዮን ብር መድረሱን አብራርተዋል። መንግስት በአጣዳፊ ግዢ የቤንዚንና የአውሮፕላን ነዳጅ በመግዛት ችግሩን መቋቋም አስችሏልን ብለዋል። መንግስት ነዳጅ በልዩ ግዢ በከፍተኛ ወጪ ያቀረበ በህዝቡ ላይ የሚደርሰውን ጫና ለመቀነስ ጥረት ማድረጉንም ገልጸዋል። በልዩ ክትትል ለአየር መንገዳችን አስተማማኝ ነዳጅ ማቅረቡን በአስተማማኝ መልኩ ሲሰራ ቆይተዋል። የቤንዚን አቅርቦት በኢኮኖሚ ውስጥ በአስተማማኝ መልኩ እንዲቀርብ ማድረግ ተችሏል። ነጭ ናፍጣ አብዛኛው የነዳጅ አጠቃቀማችንን ከፍተኛው ነጭ ናፍጣም ስለሆነ ይህንን በተመለከተ ቁጠባም ለማድረግ ዲፖቻችንም ለማሙላት የዓለም ሁኔታም አስጊ ሁኔታ ስለነበረ አጠቃላይ የጋራ ኃላፊነትን በመሆኑ የአቅርቦት መጠኑ ከ9 ወደ 4.5 ሚሊዮን ሊትር በቀን እንዲወርድ ተደርጎ ነበር ማለት ነው። በዚህም የነጭ ናፍጣ ዋጋ በጦርነቱ ምክንያት ተጨማሪ ዋጋ ወደ ህዝቡ አልተላለፈም። ይሄ ባለመተላለፉ ምክንያት በየወሩ ከነበረው ድጎማ በተጨማሪ በሁሉም የነዳጅ አይነቶች ማለት ነው ከጦርነቱ በፊት ከነበረው ድጎማ በተጨማሪ በየወሩ 20 ቢሊዮን አዲስ ድጎማ መንግስት እየከፈለ ይገኛል ማለት ነው። ይሄ ማለት እጥረቱም እንዳለ ሆኖ መንግስት በከፍተኛ ደረጃ ድጎማ እያደረገ መሆኑ የሚያሳይ ነው። በየወሩ 20 ቢሊዮን አዳዲስ ድጎማዎች ከነበረው የማክሮ ኢኮኖሚ ሪፎርምን ተከትሎ ስናረግ ከነበረው ድጎማ ይሄ ተጨምሮ አጠቃላይ የድጎማ ክምችቱን ከ300 ቢሊዮን ብር በላይ ከፍ አድርጎታል ማለት ነው። ስለዚህ የነጭ ናፍጣ በኢኮኖሚ ውስጥ አቅርቦት መቀነሱ በህዝቡና በኢኮኖሚ አንቀሳቃሾች ረገድ ላይ የተለያዩ ጫናዎች መከሰታቸው ግልጽ ነው። የተለያየ ጉዳትም የደረሰ መሆኑ ግልጽ ነው። ከዚህ በተጨማሪ ግን መንግስት ላይ የደረሰው ጉዳት እጅግ በጣም ከፍተኛ ነው በድጎማ ማለት ነው። በዚህም መንግስት የእርሻ የወጪ ንግድና ሌሎች ስራዎችን ታሳቢ በማድረግ የዓለም የነዳጅ አቅርቦት በቀነሰበት ወቅት ከፍተኛ ወጪ በማድረግ አቅርቦቱን ወደ ነበረበት እንዲመለስ ማድረጉን ገልጸዋል። አሁን የአንድ ቀን የናፍጣ አቅርቦት ወደ ቀደመው 9 ሚሊዮን ሊትር እንዲመለስ መወሰኑን ተከትሎ ከዛሬ ጀምሮ ከጅቡቲ ወደብ አዲስ አበባ መጓጓዝ እንደሚጀምር የገለጹት የገንዘብ ሚኒስትሩ አህመድ ሺዴ ወደ ክልሎች ደግሞ ከነገ ጀምሮ መጓጓዝ ይጀምራል ብለዋል። አጠቃላይ የናፍጣ አቅርቦት መቀነሱ ያስከተለውን ችግር በስፋት ተገምግሟል። በተለይ በአሁኑ ወቅት የከፍተኛ የሆነ የግብርና ምርት ዝግጅት እና የግብርና ምርት ስራዎች የሚሰሩበት ወቅት በመሆኑ የኤክስፖርት ስራዎቻችንን በከፍተኛ ደረጃ አቀላጥፈን መቀጠል ስላለብን እንዲሁም ነዳጅን እንደ ግብዓት የሚጠቀሙ ከፍተኛ አምራች የሆኑ ዘርፎችም በመኖራቸው የተለያዩ የመንግስት የልማት ፕሮጀክቶች በናፍጣ እጥረት በከፍተኛ ደረጃ ጫና ያሳደረ በመሆኑ እንዲሁም የግብርና ምርቶችን ለማቀነባበርም የግብርና ምርቶችንም ወደ ገበያ ለማድረስ የተለያዩ ጫናዎች በመፈጠራቸው ምንም እንኳ መንግስት በከፍተኛ ውድ ዋጋ እየገዛ በከፍተኛ ድጎማ እያቀረበ ቢሆንም ከዛሬ ቀን ጀምሮ የናፍጣ አቅርቦት ከጦርነቱ በፊት ወደ ነበረበት እንዲመለስ በመንግስት ተወስኗል። ይሄ ማለት ነው በቀን 4.5 ሚሊዮን ናፍጣ በአገር ደረጃ እናቀርብ የነበረው ከጦርነቱ በፊት ወደ ነበረበት ወደ 9 ሚሊዮን ሊትር የቀን አቅርቦት እንዲመለስ ውሳኔ ተመልሷል። ውሳኔውንም ተግባራዊ በማድረግ ረገድ ለአዲስ አበባ ከተማ ከዛሬ ጀምሮ ከጅቡቲ ከጦርነቱ በፊት ወደ ነበረበት የአቅርቦት መጠን ጭነት ከዛሬው ቀን ጀምሮ መጫን ይጀምራል ማለት ነው። እንዲሁም በክልሎች ደግሞ ለክልሎችም ከነገ ጀምሮ ከጅቡቲ ጭነት የሚጀመር ይሆናል።
መንግስት የናፍጣ ነዳጅ አቅርቦት ሰንሰለቱ በተጎዳበት ወቅት የዜጎችን ተጠቃሚነት ለማረጋገጥ የ24 ሰዓት የሁኔታ መከታተያ በማቋቋም ክትትል እያደረገ መሆኑን ገልጸዋል። በተለይም ህብረተሰቡ ለጉዳዩ ትኩረት በመስጠት በአቅርቦቱ ላይ የሚፈጠሩ ማጭበርበሮችን ከመንግስት የህግ አስከባሪዎች ጋር በመሆን እንዲከላከል የገንዘብ ሚኒስትሩ አህመድ ሺዴ ጥሪ አቅርበዋል። የነዳጅ ኮንትሮባንድን መከላከል የኢኮኖሚ ሉዓላዊነትን የማስከበር ጉዳይ ነው ሲል የመንግስት ኮሚኒኬሽን አገልግሎት አስታውቋል። በመካከለኛው ምስራቅ የተካሄደ ያለው ጦርነትና የሆርሙዝ ወሽመጥ መዘጋት በዓለም አቀፉ የነዳጅ አቅርቦት ላይ ከፍተኛ መስተጓጎል መፍጠሩን የጠቀሰው የመንግስት ኮሚኒኬሽን አገልግሎት በዚህም ምክንያት በርካታ ሀገራት የማደያዎች መዘጋትና ማህበራዊ ቀውሶች የተባባሱ እንደሚገኙ አመላክተዋል። ኢትዮጵያ ይህንን ከባድ ፈተና በተወሰነ ደረጃም ቢሆን መቋቋም የቻለችው መንግስት ላለፉት 8 ዓመታት በውሃ፣ በነፋስ፣ በፀሐይና በጂኦ ተርማሊ ታዳሽ ኃይል ልማት ላይ ባከናወናቸው ግዙፍ ስትራቴጂካዊ ፕሮጀክቶች መሆኑንም አገልግሎቱ ገልጿል። በተለይም የታላቁ ህዳሴ ግድብን ጨምሮ የተለያዩ የኃይል አማራጮችና የኤሌክትሪክ ተሽከርካሪዎች ንቅናቄ ዛሬ የሀገራችንን የህልውና ዋስትና መሆናቸውን ጠቅሷል። እነዚህ መሰረተ ልማቶች አስቀድመው ባይዘጋጁ ኖሮ ኢትዮጵያ በከፋ የኢኮኖሚ መሽመድመድና የዋጋ ንረት ውስጥ ትወድቅ እንደነበር አመላክተዋል። ከዚህ ባለፈም የጎዴ ተፈጥሮ ጋዝ ማጣሪያ የኢትዮጵያን የኤነርጂ ሉዓላዊነት ይበልጥ የሚያጠናክር መሆኑን ተጠቁመዋል። በአሁኑ ወቅት መንግስት የዓለም አቀፍ የዋጋ ጫና በዜጎች ላይ እንዳይበረታ በማሰብ ለትልልቅ ፕሮጀክቶች ግንባታ ሊውል የነበረን በቢሊዮን የሚቆጠር በጀት ለነዳጅ ድጎማ እየዋለ እንደሚገኝ ያስታወቀው አገልግሎቱ ይሁን እንጂ የድጎማ ለኮንትሮባንድና ለጥቁር ገበያ ዓላማ እንዲውል የማይፈቅድ መሆኑን አመላክተዋል። የነዳጅ ኮንትሮባንድን መከላከል የኢኮኖሚ ሉዓላዊነትን የማስከበር ጉዳይ በመሆኑ መንግስት ከጸጥታ አካላትና ከህብረተሰቡ ጋር በመሆን የማያዳግም እርምጃ መውሰዱን እንደሚቀጥል ተገልጿል። በአጠቃላይ የተጀመረው የኃይል ሉዓላዊነት ጉዞ ኢትዮጵያን ከአስከፊ አደጋ የታደገ በመሆኑ ህብረተሰቡ ነዳጅን ከመቆጠብ ባለፈ ኮንትሮባንድን በመታገል የዜግነት ድርሻውን ሊወጣ እንደሚገባ ያሳሰበው የመንግስት ኮሚኒኬሽን አገልግሎት የዛሬው መዋቅራዊ ሽግግር ለነገው ዘላቂ ብልጽግና መሰረት መሆኑን አመላክተዋል። በኦሮሚያ ክልል ለመኸር እርሻ የሚውል የአፈር ማዳበሪያን በወቅቱ ለአርሶ አደሮች ለማሰራጨት በቁርጠኝነት እየተሰራ ነው ሲል የክልሉ ግብርና ቢሮ ገልጿል። የቢሮው ምክትል ኃላፊ አቶ በሪሶ ፈይሳ ለፋና ዲጂታል እንዳሉት በክልሉ በተለያዩ የግብርና ሰብሎች ያለውን ምርታማነት ለማሳደግ በቅንጅት የተሰራ ነው። በዘንድሮ መኸር እርሻ ከ11.1 ሚሊዮን ሄክታር መሬት እንደሚለማ ጠቁመው ለዚህም ከ14 ሚሊዮን ኩንታል በላይ የአፈር ማዳበሪያ ለማቅረብ መታቀዱን ተናግረዋል። ከዚህ ውስጥም 7.8 ሚሊዮን ኩንታል የሚሆነው ወደ ክልሉ ገብቶ ለአርሶ አደሮች የተሰራጨ እንደሚገኝ ነው ገለጹ። በአሁኑ ወቅት 2 ሚሊዮን ኩንታል በላይ የአፈር ማዳበሪያ በክልሉ ሁሉም አካባቢዎች ለሚገኙ አርሶ አደሮች መሰራጨቱንም አስረድተዋል። ቀሪውን የአፈር ማዳበሪያ በተገቢው ሰዓት ለማድረስ ከሚመለከታቸው አካላት ጋር በቅንጅት የተሰራ ነው ብለዋል። በአፈር ማዳበሪያ ስርጭት ላይ ሊከሰቱ የሚችሉ ህገወጥ ድርጊቶችን ለመከላከል አስፈላጊ የቁጥጥር ስራዎች እንደሚከናወኑ አስገንዝበዋል። ከውጪ ወዳገኘናቸው ዘገባዎች ስናልፍ በደቡብ አፍሪካ ዋና ከተማ ፕሪቶሪያ የሚኖሩ አፍሪካውያን ስደተኞች ጸረ ስደተኛ ሰልፍ በሚያካሂዱበት ወቅት ጥቃት እንዳይደርስባቸው ከፍተኛ ጥንቃቄ እንዲያደርጉ ተነገራቸው። በደቡብ አፍሪካ መጤ ጠል የሆኑ ግለሰቦች በሚያደርሱት ጥቃት የተለያዩ የአፍሪካ ሀገራት ዜጎች መሞታቸው ተዘግቧል። ዘገባው የቢቢሲ ነው። ባህር ጠንክር እንደሚከተል ያቀርበዋል። የጋና ከፍተኛ ኮሚሽን በደቡብ አፍሪካ የሚኖሩ ዜጎች ሱቆቻቸውን እንዲዘጉና ትኩረት ላለመሳብ እንዲሞክሩ አስጠንቅቋል። በደቡብ አፍሪካ የሚኖሩ ናይጄሪያውያን ማህበር ደግሞ አባላቱ በቤቶቻቸው እንዲቀመጡ የሚገልጽ መልእክት አስተላልፏል። በጆሃንስበርግ ረቡዕ ዕለት በአገሪቱ የሚገኙ ስደተኞች የሚቃወሙ ሰልፎች ይደረጋሉ ተብሎም ይጠበቃል። በደቡብ አፍሪካ ከቅርብ ዓመታት ወዲህ የህገወጥ ስደተኞች ጉዳይ የፖለቲካ መሳሪያ እየሆነ መጥቷል። የተወሰኑ ተቃዋሚዎች የውጭ ሀገር ዜጎች ስራዎችን እያሳጡን ነው፣ እንዲሁም ፍትሃዊ ባልሆነ ሁኔታ ከህዝብ አገልግሎት ተጠቃሚ እየሆኑ ነው ሲሉም ይወነጅላሉ። ነገር ግን ፕሬዝዳንት ሲሪል ራማፎሳ ዜጎች ፍርሃታቸውና ጭንቀታቸው ሌሎች አፍሪካዊ ወንድሞቻቸውን ወደ መጥላት እንዳያድግም አስጠንቅቋል። ሲሪል ራማፎሳ በአገሪቱ የነጻነት ቀን ላይ ባደረጉት ንግግር በቅርቡ በውጭ ዜጎች ላይ የደረሰው ጥቃት አውግዘው ሌሎች አፍሪካውያን በአፓርታይድ ትግል ወቅት ያደረጉልን ድጋፍ መርሳት
የለብንም ብሏል። ማክሰኞ ዕለት በመቶዎች የሚቆጠሩ ስደተኞች ተቃዋሚ ሰልፈኞች በደቡብ አፍሪካ የሚኖሩ ናይጄሪያውያን ማህበርም በተመሳሳይ ለአባላቱ ሱቆቻቸው እንዲዘጉ በቤቶቻቸው እንዲቀመጡ ወደ ውጭ እንዳይወጡ ማስጠንቅቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በደቡብ አፍሪካ የታየውን መጤጠል እንቅስቃሴ አውግዘው አመጽን ለማነሳሳት ማህበራዊና ኢኮኖሚያዊ ሁኔታዎችን በሚጠቀሙ ግለሰቦች የተፈጸሙ የወንጀል ድርጊቶች ሲሉም ገልጸውታል። የተባበሩት መንግስታት ድርጅት ኃላፊ በመጤጠሎች የሚፈጸም ጥቃቶች፣ ትንኮሳዎችና የማስፈራራት ድርጊቶች በሚመለከቱ የሚወጡ ዘገባዎች እንዳሳሰባቸውም ተናግረዋል። የተባበሩት አረብ ኤምሬትስ ከኦፔክ መውጣቷን አስታወቀች። ውሳኔው የተሰማው በባህረ ሰላጤ ሀገራት ዘንድ የነዳጅ ምርትን በሆርሙዝ የባህር ወሽመጥ በኩል ለማጓጓዝ ከፍተኛ ችግር በገጠመበት ወቅት ነው። ምስጋናው ኃይሉ የተባበሩት አረብ ኤምሬትስ ከነዳጅ ላኪ አገራት ኦፔክ እና ከኦፔክ ፕላስ አባልነቷን ለማቋረጥ መወሰኗን አስታወቀች። አገሪቱ ከፊታችን አርብ ጀምሮ ተግባራዊ የሚሆነውና ይህ ውሳኔ ያሳለፈችው ብሔራዊ ጥቅሟን ለማስጠበቅ እንደሆነ ገልጻለች። ይህ ድንገተኛ ውሳኔ በኢራን እየተካሄደ ባለው የአሜሪካ እስራኤል ጦርነት ምክንያት በዓለም አቀፍ የኃይል አቅርቦት ላይ ታሪካዊ የሚባል ለውጥ ካመጣ በኋላና የዓለም ኢኮኖሚ በተናጋበት ወቅት መሰማቱ በነዳጅ አምራች ሀገራት ስብስብ ላይ ከባድ ድንጋጤ መፍጠሩ አልቀረም ተብሏል። የኤምሬትስ መንግስት መገናኛ ብዙሃን ባወጡት መግለጫ ውሳኔው የሀገሪቱን የረጅም ጊዜ ስትራቴጂና ኢኮኖሚ ራዕይ የሚያንጸባርቅ ነው ብለዋል። መግለጫዎቹ አክለውም በድርጅቱ ውስጥ በነበረን ቆይታ ለሁሉም ጥቅም ሲባል ከፍተኛ አስተዋጽኦና ከዚያ በላይ መስዋዕትነት ከፍለናል። ሆኖም አሁን ጥረታችን ብሔራዊ ጥቅማችንን በሚያዘው ሰዓት ላይ ደርሰናል ብለዋል። የኤምሬትስ የኤነርጂ ሚኒስትር ሱሁል መሐመድ አልማዝሩኢ ለሮይተርስ እንደገለጹት ውሳኔው የተላለፈው የሀገሪቱን ወደፊት ነዳጅ ምርት መጠን በጥንቃቄ ከመረመሩ በኋላ ነው። ሚኒስትሩ አያይዘውም ውሳኔውን በተመለከተ ከኦፔክ ቁልፍ አባል ሳውዲ አረቢያ ሆነ ከሌላ ሀገር ጋር ምክክር እንዳልተደረገ አረጋግጧል። ውሳኔው የተሰማው በባህረ ሰላጤው ሀገራት ዘንድ የነዳጅ ምርት በሆርሙዝ ባህር ወሽመጥ በኩል ለማጓጓዝ ከፍተኛ ችግር በገጠመው ወቅት ነው። የዓለም አቀፍ ድፍድፍ ነዳጅና የተፈጥሮ ጋዝና 1/5 የሚጓጓዝበት ይህ ጠባብ ወሽመጥ በኢራን ላይ እየተካሄደ ባለው ጦርነት ምክንያት በተደጋጋሚ ጥቃትና ዛቻ እየደረሰበት ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም ኦፔክ የነዳጅ ዋጋን በመጨመር ዓለምን እየበዘበዘ ነው በሚል መውቀሳቸው ይታወሳል። ትራምፕ አሜሪካ ለባህረ ሰላጤው ሀገራት የምታደርገውን ወታደራዊ ድጋፍ ከነዳጅ ጋር በማያያዝ ድጋፍ እየተደረገላቸው የነዳጅ ዋጋን ለመቀነስና ዝቅ እንዲል ለማድረግ ፍላጎት የላቸውም ሲሉ በተደጋጋሚ ሲገልጹ ቆይተዋል። ከዚህ ጎን ለጎን የተባበሩት አረብ ኤምሬትስና ሳውዲ አረቢያ ከቅርብ ጊዜያት ወዲህ በኢኮኖሚና በቀጠናው ባለው ፖለቲካዊ ሁኔታ በተለይ ደግሞ በቀይ ባህር አካባቢ ያላቸው ፉክክር እየጨመረ መጥቷል። ምንም እንኳን ሁለቱ ሀገራት እንደ አውሮፓውያን አቆጣጠር በ2015 በየመን የሚገኘውን በኢራን የሚደገፉ ሁቲዎችን ለመደገፍ ተባብረው ቢነሱም ባለፈው ታህሳስ ወር ሳውዲ አረቢያ ኤምሬትስ ለምትደግፋቸው የየመን ተገንጣዮች የሚሄዱ መሳሪያ ነው በሚል የፈጸመችው የአየር ላይ ድብደባ በሁለቱ ሀገራት መካከል ያለውን ግንኙነት ይበልጥ አሻክሮታል። የኃይል ምርምር ተቋም የሆነው ራይስታድ ኤነርጂ የኤምሬትስ መውጣት ለኦፔክ ትልቅ ኪሳራ መሆኑን ገልጸዋል። የተቋሙ ተንታኝ ጆርጅ ጊሊዮን እንዳሉት በቀን 4.8 ሚሊዮን በርሜል ነዳጅ የማምረት አቅም ያላትንና ምርቷን ለማሳደግ ፍላጎት ያላትን አገር ማጣት ለድርጅቱ ከባድ ነው። አሁን ላይ ሳውዲ አረቢያ የነዳጅ ዋጋን ለማረጋጋት ብቻዋን ትልቅ ሸክም እንዲወድቅባት ያደርጋል ይላሉ። የተባበሩት አረብ ኤምሬትስ እንደ አውሮፓውያን አቆጣጠር በ1967 የአቡዳቢ ኤምሬትስ በኩል በኋላም በ1971 አገር ሆና ከተመሰረተች ጀምሮ በኦፔክ አባል ሆና መቆየቷ ይታወሳል። የመረጃ ምንጫችን አልጀዚራ ነው። ክቡራን ተመልካቾች ከሐረሪ ቴሌቪዥን በቀጥታ ስርጭት ወደ እናንተ የደረሱ የነበሩ ዜናዎቻችን እኚህ ይመስሉ ነበር። ከቀሪ ፕሮግራሞች ጋር መልካም ቆይታ። ጤና ይስጥልን።